እበት ይገዛል እኮ እበት እየገዛ ከራሱ አንሶት እየገዛ ከውጭ ትውልዳቸው ሆላንድ ነው። ሆላንድ ውስጥ ደግሞ የሆነች ቦታ አለች። የዛች ቦታ አማካይ ቀኑ ሙቀት 5 ዲግሪ ሴንቲግሬድ ወደንም ጠላንም ከዛች 5 ዲግሪ ውስጥ ነገራቸው ነው። ኢትዮጵያ አሁን እንዲያፍነን ጭራሽ ኢትዮጵያ ትሮፒካል የአጉራ ሀገር ናት። በዛ ላይ አፍኖ በግንባር ይጣል በሼድ በምን እንደዛው ነው ይቻላል። ዝጤታ ማለት ከዚህ በፊት ማለት ነው። ሲገርም ነገር አሁን የኛ ሰው በተገላቢጦሽ ነው የሚደረገው። እነዚህ ላሞች ዝርያቸው 5 ዲግሪ በረዶ ላይ ነው የተወለዱት። የትኛው ብርድ ነው ኢትዮጵያ ላይ የሚመጣቸው? 20 ዲግሪ 30 ዲግሪ ላይ እንዴት ብሎ ይመጣቸዋል? እንዲያውም እዚህ ይሞቃቸዋል ብለን ነው ይሞቃል። የሚበርደን እኛን ነው። ከሰሜን አሜሪካ ወይንም ከዩናይትድ ስቴትስ ኦፍ አሜሪካ የመጡ የቻናሌ ቤተሰብና ተከታታይ የግብርና ስራዎችንና የተፈጥሮ አካባቢን ካስጎበኘዋቸው በኋላ አንድ ጠቃሚ ምክር መክረውኛል። አሁን ያለነው ለገዳዲ ነው። በጣም ደስ የሚል ቦታ ነው። ፋርም አለ፣ ሪቨር አለ። በጣም ደስ ይላልና ከመጣችሁ አዲስ አበባም ደውሉለት። ኢንፎርሜሽን ከፈለጋችሁ ጠይቁት። በጣም ደስ የሚል አካባቢ ነው። ለምለም የሆነ ሪቨር ሳይድ ነው እና ፋርም የማድረግ ፍላጎት ያለው ሰው ኢንፎርሜሽን ከፈለጋችሁ ግን እሱ በደንብ ያውቃልና ጠይቁት። ግን ጊዜም ካገኛችሁ መታችሁ ጎብኙት። ቀጣይ ትምህርታዊ የግብርና ቱሪዝም እያዘጋጀን እንገኛለን። ስለዚህ እርስዎም በዚህ አጓጊ ዝግጅት ላይ ተሳትፈው ተግባር ተኮር እውቀት እንዲያገኙና ከበርካታ ሰዎችና ከግብርናው ባለቤቶች ጋር ትስስር በመፍጠር ተጠቃሚ እንዲሆኑ ተጋብዘዋል። ለበለጠ መረጃ ይጻፉልን፣ ይደውሉልን። አመሰግናለሁ። ሰላም ቤተሰቦችና ተመልካቾች፣ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አሁን በቀጥታ ወደ ጉዳያችን እንገባለን። አቶ እስክንድር ፋርም እንግዲህ አናን ዴሪ ፋርም ነው የሚባለው። ስሙ አናን ዴሪ ፋርም ወይንም አናን አግሮ ኢንዱስትሪ ነው የሚባለው። አቶ እስክንድር የፒያሳ ልጅ ነው። ፒያሳ ላይ ተወልዶ ያደገ ሰው ነው። በሚዲያ ታውቃለህ። ፒያሳ ተወልዶ ያደገ እዚህ አዲስ አበባ ልጅ ነው። ግን ምንድነው ስለ ግብርና ፍቅር አለው። ከድሮ ጀምሮ ታሪኩን ሲነግረን ለግብርና ትልቅ ፍቅር አለው። ስለዚህ ምንድነው ገበሬ መሆን አለብኝ ወደዚህ ስራ ፍላጎቱ ስላለው ማለት ነው። ቀጥታ ወደ ግብር አንዳንዱ ሰው ያለ ፍላጎቱም ሊገባ ይችላል። ያ ደግሞ አይመከርም። ከውስጥ ፍላጎቱ ካልመጣ ውጤታማ አትሆንም። እግዚአብሔር የሰጠን መክሊት አለ። ያን ይዘን ካልገባን አሁን እኔ በፍየል ሊሳካልን ይችላል። ውስጥ ያከው ግድ ላም ላይ ላም ደግሞ ለአንተ ሊሆን ይችላል። ውስጥ ስታስበው ደስ የሚል ነገር ምንድነው? እግዚአብሔር ያልሰጡኝ እኔ ያን ፈልጌ ያገኘ የአዲስ አበባ ልጅ በሆነም እጄ እዛ አሁን ገጠር ነው ያቦታ ገንዛ ገጠር ላይ ትልቅ ስራ እየሰራ ነው። ወደ 200 ከፍታል። ወደ 200 ከፍታል። ከዛ ውስጥ ከ70 በላይ የሚታለቡ አሉ። አሁን እንግዲህ አስብ እርባታውን ብታየው እንዲሁ አይተህ ራሱ አቀቦ በአካል ደግሞ ዘመናዊ ማሽነሪዎችን እያስገፋ ታያለህ እና ያስታው አይተህ አታገቡ። እንስሳቱን፣ የቤቱን አሰራር፣ የመኖ እርሻ ማሽነሪዎች፣ ወርክሾፖቹን ወርክሾፕ ትራክተሩ የሚጠገንበት የተለያዩ ሳይሌጅ የሚሰራ ማሽን የሚዘራው ማሽን ይህን ሁሉ ስታየው ብዙ የምንማረው ነገር አለ። መኖ እዛው ነው የሚያቀነባብረው፣ ለራሱ ነው የሚያዘጋጀው። 70% መኖ ከራሴ ግቢ ነው የማዘጋጀው አለ። ለዛም ነው ወጪ ከልጅ ምንድን ነው የሚዘራው? እሱ መኖ አልፋልፋ ይዘራል፣ ናፒየር ግራስ ይዘራል። ሁለቱን አሁን አንተ እርሻ ናፒየር ግራስ ነው የሚባለው። ነሳር ነው እንደ ጨፌ አይነት ነገር ነው። እነዚህም ሁለት የመኖ ዝርያዎችን በመጠቀም 70%ቱን መኖዬን ላድንጭ ያለው ከውጪ ላድንጭ ያለው ፕላስ ደግሞ ያ መኖ ጥራት አለ። ለከብቶቹ ጤንነትም የወተት ምርቱም በጣም ወሳኝ ነው። ይሄን በመጠቀም ከፍተኛ ምርት ነው የሚያመርቱና አሁን ደግሞ ምንድነው ያደረገው? መኖ ራስ ማቀነባበር ጀምሯል ማለት ነው። ከአረንጓዴ አትክልቶችን ከመጥመን ከድርቆሽም አድርጎ የሚያቀነባብር ሚክስ የሚያደርግ ማሽን አለው። በዛ ማሽን እያቀነባበረ እንዲያውም አሁን እየሸጠ ነው። አንዱ ኩንታል ወደ 2400 ብር የሚሸጠውና አንተ ብቻ አምጥተህ ላሞች ፊት መድፋት እንጂ እዚህ ጋር ሳር ልስጥ ምናምን የለም። በተቀመጠ አንድ ተሰርቶ ያለቀ ያንተ ስራ ምንድነው? አምጥተህ መስጠት ብቻ። ጉርሻ ማያስፈልግ አሟልቶ ሁሉ ነገር አሁን ይሄን ጀምሯል። ይሄን እየሰራ ለከብቶቹ እያበላ ነው።
ወደ አዲስ አበባ ማቀርባል ይላል። ምናልባት አንተም ከዚህ ተጠቃሚ ብትሆን ጥሩ ነው። ገበያውን የት እንደሆነ ገና አላወቅንም። ሀሳቡን ነው የነገረን። ሲጀምር አንተም ተጠቃሚ ብትሆን ያን ለቀለጥ ሌላ ይሄን አዘጋጅ ፖለቲካ ልግዛ ጥፍጥሬ ልግዛ የሚባል ነገር ያለ ቶታል ሚክስድ ሬሽዮ ነው። ሁሉንም የያዘ ነው። አንተ በተቀመጠለት ሰዓት ብቻ ለከብቶቹ መስጠት ነው ማለት ነው። ስለዚህ ይህን አንድ ነገር ተምሬያለሁ። መኖ ላይ ትንሽ ስራ እየሰሩ ነው። ሌላ ውሃ ላይ ደግሞ ውሃ ላይ ባለፈው እንደተማማርነው ውሃ 24 ሰዓት 7 ቀን ሙሉ ሳምንቱን ሙሉ ዞሮ ሙሉ አመቱን ሙሉ ውሃ ከፊታቸው ይለይ። ንጹህ ውሃ ነው። ንጹህ ውሃ ነው የሚጠጡት። የጉድጓድ ውሃ ነው የሚጠጡት። የጉድጓድ ውሃ ካሰማ ያ ደግሞ ተመራጭ ያው እንደምታውቀው ለምን ኬሚካል ምንም የለው። ያ ደግሞ ለከብቶቹም ተጽዕኖ የጎንዮሽ ተጽዕኖ ነው። ያን እየሰጡ ያን ለከብቶቻቸው ስለሚሰጡ እንዲሁ ውጤታማ ነው። እኔ አሁን የተማርኩት በሱ ነው። ፕላስ ውሃ ላይ ስታዩ ዕቃቸው ራሱ እንዴት መጀመሪያ ይከተላል። የሆነ አሁን የሽንት ቤት ሲንገባ ትልልቅ አፓርታማ ውስጥ ነጩ የግድግዳ ላይ የሚለጠፍልን ቪዲዮ አይተህ ሊሆን ይችላል። በዛ እንትን ነው ራሱ መጠጫቸው የተሰራውና ንጹህ እንዴት እንደሚያጥሩት ብታይ በጣም ይደንቃል። በዛ ውሃ ይሞላል። ያን ውሃ ይጠጣሉ። ሴፍ ናቸው ማለት ነው። ለበሽታ ለምንም አይሆንም። ሌላው ምንድነው አሁን የምትሾቱ ላይ ማለት ነው ይሄ ቤዲንግ አሁን ያንተን መጣ አይደል ቤዲንጉ ይሄ ማረፊያቸው ምናምን እሱ ደግሞ ምንድነው ያደረገው ማረፊያቸው ሙሉ በሙሉ በእበት ነው። አምስት በቃ ምቾት እንዲኖረው እበቷ ምንድነው መጋጋጥ እንዳይኖር ከወለል ሰራ አይደል ወለሉ ላይ ሳጋቱ አይጨምርም። እሱ እበቱ 20 ሳንቲሜትር ቲክነሳ ነው። ውፍረቱ 20 ሳንቲሜትር እበቱ ምንድነው ቅዝቃዜ እንዳይኖር አደጋ በቃ አሁን እዛ ላይ ይተኛሉ። እዛ ላይ ሲጫወቱ ይላሉ። ያ ውጤታማ ነው የሚያደርገው። እውነት አዳማ ላይ አይቻለሁ። አንዱ ሌላ ፋርም እንደዚህ እበቱን ምን ያደርጋሉ? ሬቺ ጣት ያላት መቆፈሪያ ያለች እዚህ ላይ ይደፉትና የጣሉትን እበት ከዛ በዛ ወደ ዱቄት ይቀይሩታል። በዛች ባለጣቷ ሬክ ነው የሚባለው። በዛ እንዲህ ሲያደርጉ ዱቄት ይሆናል። ይፈረፈርና 20 ሳንቲሜትር አዳዳሞቹ እንዴት እንደሚዘሉ እንዴት እንደሚጫወቱ እና ምቾት ደግሞ ከሌለ ምግብ የምትሰጠው ውሃ የምትሰጠው ምንም ብታደርግለት ዋጋ የለውም። ምቾት ያስፈልጋቸዋል። ባክቴሪያ ይገባል። ለምን ባክቴሪያ በዛ ይገባል። ቆሻሻ ጀርሞች ይገቡና ይገሏቸዋል። አሁን ያ ምንድን ነው ከራሳቸው እበት ቤጂንግ ሰራ መኝታ ሰራላቸው። በዛ ላይ ዘና ብሎ ይተኛሉ። ምን ይላሉ? ውጤታማ ናቸው። ያላስፈላጊ ወጪንም ይቀንሳል። ወጪ ይቀንሳል። ይህን እንዲያው ስላየው ሁለተኛ ፋርም ነው የእሱ የተለየ ግቢው በጣም እንደዛ ነው። ሕክምና ሲሰጥ እኮ አንድ ሰው ችግር ስለሆነ እንጂ ሕክምና አይመከርም። ኮንዲሽን ችግር አለ። ምሳሌ አሁን እቺ ጃይታታል ተገባና አይኖ ችግር አለ። ተፈጥሮ አይደለም በመድኃኒት ችግር ሌላም እንደዚህ የደረሰ ነገር አለ። ያን መድኃኒት ለምን ያን በሽታ ለማዳን ሲባል የሆነ ቤት ይጠፋል እና እዛው ስትገባው ምንድነው የሚከላከል ተደርጎ አሁን የሁሉ እንግዲህ እንዳልከው በዚህ በኋላ ለሚመጡ ችግሮች መፍትሄ ሊሆን ይችላል። ለበሽታ ይጋለጥ ትክክል ወተታችንን እንደ ልብ እናገኛለን። ቤዲንግ ላይ አሁን አንተ ጥሩ ነው ብትችል ራሱ ይሄን የሱን ሐሳብ ብትወስድና ወደ ትብበቱ እንደዚህ እንትማር የሱ ግቢ ይጠቅላላ ጠቅላላ በቃ ከው ቤት ውስጥም ውጭ እንደዛ ነው። ያየሁት በጣም እበት ይገዛል እኮ እበት እየገዛ ነው ከራሱ አንሶት እየገዛ ከውጭ ያዳርቅና ሰለልነስ ከሌላ ቦታ ሰጋቱራ ነው ማለት ስትረግጥ ስም እንዴት ደስ ይላል። ይሄ ወደ ሰጋቱራ ከዛ ማለት እየገዛ እበት እየገዛ ይሄ መኝታቸው ላይ የሚጮታ እንደሚፈጥር ስለሆነ አንተ ምን አልባት በታቸው ስለሚኖር የተወሰነ ቅርብ ይሄ ሌላው ደግሞ እንደው መጠለያውን አስተካክላል። ገና ጣሪያ ዲስክ አላለቀው ያየው አይደለም አላለቀም። ይሄ ገና በዛው ልክ ይመጣል። በጣም ጎበዝ። እኔ ባለፈው መጥቼ ራሱ የነገርኩህን ሀሳብ ወስዳ ነው እያሰራለሁ። በጣም ደስ ይለኛል። አመሰግናለሁ። አንዱ ደግሞ መጠለያ ላይ አይታል አሁን የሶፋ ያው ምንድነው ክፍት ነው እንዳለ እንደዚህ ቆርቆሮ ያንተ እንዲያውም ክፍት ነው። ስለዚህም ጉዳይ አውርተናል። አንተ እያስተካከልክ ነው። ይሄ ቅርብ ነው
ራቅ ማለት አለበት። ይሄ ክፍት መሆን አለበት። ሜትር ከሀምሳ ከወጣ በቃ ቤት ክፍቱ በሙሉ በሙሉ ባረግባት ይችላል ማለት ነው። ግማሽ አሁን እንጨት ማገባ አለ እንዳይገባ አድርገህ ለመሰለ እነዚህ ከብቶች ትውልዳቸው ሆላንድ ነው። ሆላንድ ውስጥ ደግሞ የሆነች ቦታ አለች። የዛች ቦታ የአማካይ ቀን ሙቀት 5 ዲግሪ ሴንቲግሬድ 5 ደብረ ብርሃን እንግዲህ ከኢትዮጵያ ቀዝቃዛው ደብረ ብርሃን ቀዝቃዛ 20 ዲግሪ ምናምን። ስለዚህ አሁን እነዚህ ወደንም ጠላንም ከዛች 5 ዲግሪ ውስጥ ነገራቸው ይመጣ አሁን እንዲያፍነን ጭራሽ ኢትዮጵያ ትሮፒካል የአሩራ ሀገር ናት። በዛ ላይ አፍኖ በግንባ ይጣል በሼድ በምን እንደዛው ነው ይቻላል። ውጤታማ አይደለም። ከዚህ በፊት አውርተናል። ብዙ ጊዜ ንፋስ እንዳይገባ እንዳይበርዳቸው እየተባለ የሚደረገው ነገር አደገኛ የሳምባ ናቸው። ቲቪ ይይዛቸዋል። እሱ ላይ የሚገርም ነገር አሁን የኛ ሰው በተገላቢጦሽ ነው የሚገርም። እነዚህ ላሞች ዝርያቸው 5 ዲግሪ በረዶ ላይ ነው የተወለዱ የተፈጠሩት። የትኛው ብርድ ነው ኢትዮጵያ ላይ የሚመጣቸው? 20 ዲግሪ 30 ዲግሪ ላይ እንዴት ብሎ ይመጣቸዋል? በጣም በረዶ ላይ ተወልደው ነው የሚመጡት። እንዲያውም እዚህ ይሞቃቸዋል ብንል ይሞቃል። የሚበርደን እኛ ነው። ብርዱ ምናልባት ለእኛ ነው እንጂ እኛ ለምን ነው። ስለዚህ ምንድነው አሁን ያንተ ችግር የለብኝም ብዙ ጊዜ ተናገረ ብዙ ክፍተቶች አሉ። ክፍት ስላለው አዎ ሙቀት በጣም አንዱ መጠለያ ነው። ሙቀት ሲኖር ምቾት ያንሳቸዋል። ባክቴሪያው በሽታዎች ይፈጠራሉ። ስለዚህ ምንድነው የወተት ምርትና ምርታማነት ይገልጻል። ሊሞቱም ይችላሉ። ስለዚህ ሰዎች አሁን ማለት የአንተን ቪዲዮ የሚያዩ ሌሎችም ይማራሉ። ብቻ ክፍት ቢደረግ ካልሆነ ደግሞ እንደ የሽጥላ እንደዚህ አሁን ንጹህ ነው። ምንም የሚሸተኝ ነገር የለም። ንጹህ አየር እንደ ልብ ይገባል። ቆሻሻ አየር ደግሞ ከሽንትና ከበደም የሚፈጠረው አየር አለ ይወጣል። ምንም አይሸተኝም አሁን እና ይሄ ነው በቃ እንደ ይወጣል። ተባዮችም አይፈጠሩም እንዳልከው እና ምናልባት ይሄን በጣም ገርሞኛል። እስክንድር ፋርም ላይ አናን ዴሪ ፋርም ላይ እጅግ በጣም ገርሞኝ ነው ያየሁት። ይሄን ምናልባት አንተ ብዙ ችግር የለብህም ተወስደዋል። አሁን ሄደህ ካየህ ማለት ነው እንጂ እንደው ወተት 6 ሰዓት አልቦ ዝንቦች ነው አጋጥመም አለ እዚህ ላይ ካለስ ዝም የለም እዚህ ጋር የወተት ቃልሱ ዝም የሚባል ነገር የለም። እንደ እስክንድር እንኳን መሆን ባይቻል ምንድነው ሰው መውሰድ ያለበት እንደ እስክንድር እንኳን መሆን ባለው በተለይ ባያፍን ቤታቸውን ክፍት ቢያደርግ ቢያንስ ግማሹን ክፍት ቢያደርግ። አሁን ምንድነው ክፍት አታደርጉም ወይ ሲባሉ አንዳንድ የሚገርመኝ የሰው ኃይል እንፈራለን። የሰው ኃይል ምን እንትን አለው? የሰው ኃይል አሁን ምን አለ መሰለህ ሁለትነት ነው። የሰው ኃይል የሚባለው ይሄ ድሮ የጀመረ እንትን ያለ ነው። የሰው ኃይል የሚባለው ነገር ግን ከግዳ የሚገባ በሽታ ነው እሱ። ከዛ ውስጥ ተነግሮ እንትን የጸረ እንትን እሱ ተነግሮ ንጽህና ተጠብቆ ወይም ሕክምና የሚሰጥ እንኳን ሌላ ቦታ ያለው እንዳይተላለፍ ማድረግ እንጂ ወደ አነሳው ሀሳብ ልመጣልህ ነበር። ራሱ እንግዲህ ምንድነው አሁን ምናልባት አንተ ፋርም ላይ ኮሜንትም አድርገን ማለፍ ካለብን አሁን ያልከውን ነገር እንደማታ ተኝቼ ሳስብ ነበር። ሰው ሲገባ ረቀው መግባት ያንተ ገብቼ ላይ ለምን ምን ይዤ እንደመጣ አይታወቅም። ይሄ አሁን እስክንድር ጋር ብታየው ተረክቶ ነው የሚገባው እኮ እዚህ አሁን ከፍ ወደ ነገር ከገባ ምንጭ ነው ያው አንድ ከፍተ አንድ አፍተግራ ስንት ነገር አለና ያቺ ኬሚካል አንተን ብታዘጋጅ ኬሚካሉ ራሱ እኮ እንትን ነው። ይሄ ምንድን ነው በረኪና ማለት በቃ ኤኒዌይስ በረኪና ነው ራሱ ዲስኢንፌክት አድርገህ ኬሚካሉ ጀርሞችን እንዲገል በረኪና ይችላል ከቻለ አሪፍ ነው። ያን እዛች በር ላይ ሌላም አለ ግን በረኪናው ይችላል። እኔ ራሱ ራሴን ጠዋት ተኝቼ እያሰብኩ ይሄን ገረው በተለይ በዚህ ሰዓት በርጥበት ነው የሚገባው። በርጥበት ስለዚህ ምንድነው እነዚህ ነገሮች በጣም እዛ ጋር ሰውየው ጋር የምታየው በጣም የሚገርም ነው። ከተሻሻሉ የወተት ላሞች እርባታ ይበልጥ ውጤታማ ለመሆን ትኩረት መስጠት ከሚገቡን አበይት ጉዳዮች መካከል መኖ፣ ውሃና መጠለያ ወይንም ማረፊያቸው በቀዳሚነት ይጠቀሳሉ። በእነዚህ ጉዳዮች ዙሪያ ግንዛቤ እንዳገኛችሁና እንደምትጠቀሙባቸው አስባለሁ። ሌሎች ወሳኝ ጉዳዮችን በቀጣይ አቀርብላችኋለሁ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ቸርነት ዘለቀ ነበርኩ። አመሰግናለሁ።